በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የቻናሌ ተከታታዮች፣ ይህን ድምጽ የምትሰሙ በሙሉ እንደምን አላችሁ? ውድ የቻናሌ ተከታታዮች፣ ይህን ድምጽ የምትሰሙ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሀሳብ አስተያየታችሁ በኮመንት እንድጽፉልኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ዛሬ ይዤላችሁ የቀረብኩኝ ስለ ትህትና ነው። ትህትና በመጽሐፍ ቅዱስ ምንድን ነው የሚለውን ይዤላችሁ ቀርብ ያለው። ትህትና ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሆኖ ራሱ ዝቅ አደረገ። ፊልጵስዩስ ምዕራፍ 2 ቁጥር 6 እነሆ የጨለማውን ዘመን አለፈ፣ በጨለማ ይኖሩ የነበሩትም ሕዝቦችን ብርሃንም አዩ፣ መላእክትንም ሌሎችም እረኞችም በአንድነት እግዚአብሔርን አመሰገኑ። እርቅም በሰው በእግዚአብሔር መካከል ተደረገ፣ የሰው ምኞትን ተፈጸመ፣ ሰላም፣ ፍቅር፣ ተስፋ በምድር ሰፈነ። እዚህም ሁሉ በክርስቶስም የልደት ገጸ በረከትም የተገኙ ናቸው። ከሰው ልጅ ውድቀትን በኋላ በምድር የሚኖሩትን ሰዎች በተስፋ ሰላም በማጣት ከእግዚአብሔር ፈቃድ ውጭ ሆነው ለብዙ ሺህ ዓመታትን ኖረዋል። የነቢያት ጾም ጸሎትንም የካህናት መስዋዕትንም ምድርን ከኃጢአትም ሊያነጻ አልቻለም። ምድር ከኃጢአትም የሚያነጻ ወልደ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ በመሆኑ እነሆ አምላክን ሰው ሆነ። መጥመቀ መለኮት ቅዱስ ዮሐንስን እነሆ የዓለም ኃጢአትም የሚያስወግድ የእግዚአብሔር በግ ዮሐንስ ምዕራፍ 1 ቁጥር 29 በማለት ምስክርነቱን ሰጥቷልና። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በፍጹም ትህትና የሰውን ልጅ ስጋ ለብሶ ሰውን መሆንን የመረጠውና በጌታችን ልደት ያገኘናቸው በረከት እንደሚከተሉ እንመለከታለን። አንደኛ፣ ልጅነት አግኝተናልና። የሰው ልጅ የተፈጠረውን ባሪያ እግዚአብሔር ሲሆን የእግዚአብሔር ልጅ ሆኖ ስሙን ይቀድስ ክብሩን ያወድስ ዘንድ ነው። ነገር ግን የምኞት ፈረስም ከልጅነት ይልቅም አምላክነትም እንደሚመርጥ ገፈውም አይተውታልና። ስለዚህም ልጅነቱን በፈቃዱ አጣ። ምንም እንኳን የሰው ልጅ ልጅነታቸውን ቢጥሉም እግዚአብሔር አምላክ ግን አባትነቱ አልተወምና በነቢያትም እያደረ መምህራንም እያስነሳ ዳግመኛ ልጆቹ እንዲሆኑ ሞክሯልና አስሞክራልም ጭምር። እናት ልጇ እንደምታጽናና እንዲሁ እኔንም አጽናናችኋለሁ ኢሳይያስ ምዕራፍ 66 ቁጥር 13 በማለት አባትነቱን ተናግሯልና። ይህም ያጣነው ልጅነት ሊያስመልሰን ወልደ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆነ። ባርነታቸው ወደ ልጅነት፣ ባዕድነታቸው ወደ ወራሽነት ተለወጠ። ስለዚህ ከእንግዲህ ወዲህ ልጅ ነህ፣ እንደ ባሪያ አይደለህምና፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ገላትያ ምዕራፍ 4 ቁጥር 7 በማለት አዲስ የታሪክ ምዕራፍን በልደቱ እንዳገኘ ሐዋርያው ቅዱስ ጳውሎስን ገልጾታልና። በክርስቶስ ልደት ማመን ከልደቱ በረከትን መጋፈፍ ልጅነትን የሚያስጥል ታላቅ ምስጢርም ነውና። መጽሐፈ ኢያሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉትም ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጅነት ይሆን ዘንድ ስልጣን ሰጣቸው። ዮሐንስ ምዕራፍ 1 ቁጥር 11 በማለት ልጅነታቸውን ፍንትው አድርጎ ያሳየናል። ቅዱስ ጳውሎስም ልጁን ስለሆናችሁ እግዚአብሔር አባት ብሎ የሚጮኸው የልጁን መንፈስ በልባችሁ ውስጥ ላከ ገላትያ ምዕራፍ 4 ቁጥር 6 በማለት ልጅነታችንን እንዳገኘን ያረጋግጣል። ነፃነታችን አግኝተናልና። ሰው ነፃ መሆኑ የሚታወቀው ፈቅዶ በመረጠው ነገር ያለምንም ከልካይ መኖር ሲችል ነው። ከውድቀትም በኋላ የሰው ልጅ ያጣው ታላቅ ነገርም ቢኖር ነፃ ፈቃዱ ነበር። ጽድቅን መርጦ በጽድቅን መንገድ ቢጓዝ እንኳ መንግስቱም ለመውረስ አይቻለውም ነበር። ነቢያትም አምርረው ሲያለቅሱም የነበረው ጽድቅን የመርገሙም ጨርቅም ነውና በማለት ነበር። የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ይህንን ነፃነታችንን አስመልሶልናልና በነፃነት ልንኖር ክርስቶስ ነፃ አወጣን። ገላትያ ምዕራፍ 5 ቁጥር 1 እንዳለው የጌታችን ልደት መላእክቱ
ለኖሎቱ ሲያበስሩም እንዲህም ብለዋልና፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ። ሉቃስ ምዕራፍ 2 ቁጥር 14። ከእስር የተለቀቀ ሰው ነፃ እንደሆነ ሁሉ የሰው ልጅም ለሺህ ዘመናት በዲያብሎስ ግዛት ይኖር ስለነበረ በልደቱን ከዚህ እስር በመላቀቁ ነፃነትን አግኝቷልና። በሶስተኛ ደረጃ ሰላማችን ተመልሷል፣ ተስፋችን ተሳክቶልናል። በቀደመው ዘመን ከልደተ ክርስቶስ በፊት ሰውም ሰላሙንም አጥቶ ይኖር ነበር። የሰላምን መንገድ አያውቁም፣ መንገዳቸውም አጣመዋል፣ የሚሄዱባትን ሁሉ ሰላም አያውቁም። ኢሳይያስ ምዕራፍ 59 ቁጥር 7 በማለት ሰላም እንዳልነበረ አስረድቷል። ልደትም እውነተኛም ሰላማችንን ያገኘንባትን ተስፋችን የተረጋገጠበት ልዩ ቀን ናትና ከእግዚአብሔር ፈቃድ በመውጣትን ያጣነው ሰላም በልደቱ ተመልሶልናልና ሰላም የሚያደርገው እርሱ ስለሆነ ሰላም ይሰጣችኋለሁ ብሏል። ለብዙ ዘመናትም ሰላም ብንነፈግም እውነት ሰላምም ያገኘነው በክርስቶስ ልደት ነው። ሰላም በምድር ሆነ ብለው መላእክትን የዘመሩትን በልደቱ ነበር። በልደቱ ካገኘናቸው ገጸ በረከቶችን በተጨማሪ ሎሌዎች ለሕይወታቸው ተጠቃሚ የሆኑ መልእክቶችም አግኝተዋል። በክርስቲያናዊ ሕይወታችንን ምሳሌ የሆነ አብይ ቁም ነገሮችን በልደቱ ገብተናልና። ሌላው ስንቀጥል ትህትና። እግዚአብሔር አምላክ እኔ የዋህ በልቤም ትሑት ነኝ በማለት ትህትና የባህሪ ገንዘቡ እንደሆነ አስረድቶናልና። በልደቱ ወልደ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስን ለማመን በሚከብደው ፍጹም ትህትና ራሱ ዝቅ አድርጎ ለሰዎችን ተገልጧል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያዕቆብ በትር መንግስት ከይሁድም አይጠፋም ዘፍጥረት ምዕራፍ 40 ቁጥር 9 የሚለው የትንቢት ቃልም ተፈጻሚ እንዲሆነን ከይሁዳ ወገን ቢወለድም ቅሉ ከይሁድን ግዛትም ታናሽ በሆነችው ቤተልሔም እንደተወለደ መጽሐፍትም ይነግረናል። አንቺ ቤተልሔም ኤፍራታ ሆይ አንቺ ከይሁዳ አላፍት መካከል ትሆኝ ዘንድም ታናሽ ነሽ። ሚክያስ ምዕራፍ 5 ቁጥር 2፣ ሉቃስ ምዕራፍ 1 ቁጥር 5፣ ማቴዎስ ምዕራፍ 1 ቁጥር 1። ጌታችን መድኃኒታችን ኢየሱስ ክርስቶስ ከታናሿ ቤተልሔም ለመወለድ የመረጠው በበረተ ግርግም ውስጥም ነውና ሁሉ የእርሱ የሆነው አምላክ ምንም እንደሌለው የሆነው የትህትና ልዕልናው ሊገልጽልን ፈልጎ ነውና። በሁለተኛ ደረጃ ፍቅር። እግዚአብሔር ለሰው ልጅ ለምንም ወደደው ብንጠይቅ መጽሐፍ ቅዱስ የሚሰጠን መልስ ቀላልና ግልጽ ነውና እንዲሁም እናየዋለን። ዮሐንስ ምዕራፍ 3 ቁጥር 16 ማንበብ እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ለመውደድ ለማፍቀር ምክንያት የለውምና ኃጢአታችንን ጻድቅ ንጹሕና ቆሻሻ ምሁርና ያልተማረ የሚመዘኛ በአምላክ ዘንድ የለምና እግዚአብሔር እንዲወደን ሰው መሆናችን ብቻ በሆነው እግዚአብሔር አምላክ ሰውም ከማፍቀሩ የተነሳ ዓለምም እንዲያድን አንድያው ልጁ ወደ ዓለም ላከ። በልደትም የምናየው ይህን የአምላካችን ልዩ ፍቅር ነው። ቀድሞም በነቢያት በዘላለምም ፍቅር ወድጃችኋለሁ ኤርምያስ ምዕራፍ 31 ቁጥር 3 በማለት ፍቅሩ ገልጦልን ነበርና ይህን ፍቅሩ ደግሞ በልደቱ በይበልጥም ገለጠልን። በፍቅሩ ላይ ያልተመሰረተ መንፈሳዊ ሱታፌ መንፈሳዊ ሕይወት መጨረሻው አያምርም። በፍቅሩ ላይ የተመሰረተ ሕይወት በሁሉም ይጸናልና። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7። የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት የፍቅር የመጨረሻው ማሰሪያ መሆኑን መገንዘብ ሕይወታችንን በዚያ በነፃነት እንድናይ ያግዘናልና። ሌላ ሶስተኛ የምናየው ተስፋ። ትህትና አንደኛ፣ ሁለተኛ ፍቅር፣ ሶስተኛ ተስፋ መፈጸም።
ተስፋ እስራኤል ዘሥጋ የመሲሁን መምጣትን በተስፋ ሲጠብቁ ቢቆዩም የክርስቶስ ሰው መሆን መምጣቱ ለመቀበል ዳተኞች ነበሩና መጽሐፍ የገዛ ወገኖቹም አልተቀበሉትም። ዮሐንስ ምዕራፍ 1 ቁጥር 7 ይላል። ነቢያት በሙሉ እግዚአብሔር የሰው ዘር ማዳኑን በተስፋ ሲጠብቁ ነበር። እግዚአብሔር ተስፋውን ሊፈጽም አንድያው ልጁ ወደ ምድር ላከ። ተስፋችን ተፈጸመ። ቅዱስ መጽሐፍም ነገረን። ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴትም የተወለደው ከሕግም በታች የተወለደው ልጁ ላከ። ገላትያስ ምዕራፍ 4 ቁጥር 4 ይል ነበር። ነቢያት ይህንን ቀን በተስፋ ሲጠብቁት እንደነበረም በትንቢትም ገልጾልናልና ኢሳይያስ ምዕራፍ 7 ቁጥር 14፣ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6። ስለ ተስፋ ቃሉ አይዘገይምና እንደተባለ በቃላችን የምንገኘው ባልነው የምንጸና ተአማኒ መሆን ከእያንዳንዳችን ይጠበቃል። በአጠቃላይ ግን በልደቱ ያገኘናቸው ሀብትም በመጠበቅ የተማርናቸው ትምህርቶችን በመፈጸም እውነተኛ የልደትም በዓል ተካፋዮች መሆን ይገባናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ መወለድ ሰማያዊ መላእክትም ከምድራዊ እረኞች ጋር በአንድ ላይ እንዳመሰገኑ እኛንም በዝማሬና በምስጋና በፍጹም ደስታ ልናመሰግነው ይገባልና። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለአምላክ ለልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ ለስሙ ይሁን። ውድ ቻናል ተከታታዮችን ድምጽ የምትሰሙ በሙሉ እስከ መጨረሻ አዳምጣችሁ እንድትተባበሩኝ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ ሀሳብ አስተያየት ካላችሁ ኮሜንት ላይ ጽፋችሁ እኔም ከስህተቴ እንድማር በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ይቆየን።